ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ዛሬ የምናየው ሌሰን 2 ነው። ከባለፈው ሌሰን 1 ላይ የተማርነው ምንድነው? ስለ ዳይናሚክስ አጠቃላይ ሀሳብ አይተናል። ሴክሽን 4.1 ዘ ኮንሴፕት ኦፍ ፎርስ ኤንድ ኒውተንስ ላው ኦፍ ሞሽን በሚል ርዕስ የፎርስን ኮንሰፕት አይተናል። ሶ ዋት ዳዝ ሚን ፎርስ ማለት ምን ማለት ነው የሚለው ሰፋ አድርገን ተማምረንበታል። ኤንድ ኦልሶ ዘ ኢፌክት ኦፍ ፎርስ የፎርስ ኢፌክቶች ምን እንደሆኑ ሰፋ አድርገን አይተናል ማለት ነው። ሶ በዛሬ ሌሰናችን ደግሞ ሌሰን 2 ላይ የምንማረው ሎስ ኦፍ ሞሽን ብለን የምናይበት ወይም የምንወያይበት ርዕስ ነው። ሶ የሞሽን ህጎችን ከኒውተንስ ላው ኦፍ ሞሽን ጋር አንድ ላይ አጣምረን እናያለን ማለት ነው። ሶ ቱዴይስ አወር ሌሰን ኦብጀክቲቭ ኢዝ ስቴት ኒውተንስ ላው ኦፍ ሞሽን ስለ የኒውተን ህጎች ሰፋ አድርገን የምንወያይበት ሌሰናችን ይሆናል። ሶ ኒውተን ስንት ህጎች አሉት? ፎርሙሌት የኒውተን ህጎችን ፎርሙሌት ሲያደርግስ የመጀመሪያው ህግ ወይንም ደግሞ ኒውተን ፈርስት ሎው፣ ኒውተን ሰርድ ሎው እና ኒውተን ሰከንድ ሎው የምንላቸውን የኒውተን ህጎችን ሰፋ አድርገን የምንወያይበት ይሆናል ማለት ነው። ሶ ኒውተንስ ላው ኦፍ ሞሽን ስንል ሰር አይዛክ ኒውተን ሶስት በፎርስ አማካኝነት አንድ ኦብጀክት እንቅስቃሴ ሲኖረው በፎርስ አማካኝነት የሚፈጠር እንቅስቃሴ ወይም ሞሽን የሚያጠና የሳይንስ ክፍል ምን ይባላል ብለናል? ዳይናሚክስ ይባላል ብለናል። ኦኬ ሶ ዳይናሚክስ ፓርት ኦፍ መካኒክስ ነው። ኦኬ ሜካኒክስ ስለ አንድ ኦብጀክት እንቅስቃሴ የሚያጠና የሳይንስ ዘርፍ ሲሆን ዳይናሚክስ የምንለው ግን ከመካኒክስ ውስጥ የሚመደቡ ነው። ነገር ግን ማንኛውም ኦብጀክት እንቅስቃሴ የሚፈጥሩት በፎርስ አማካኝነት ከሆነ የሚያጠናው የሳይንስ ክፍል ምን ይባላል? ዳይናሚክስ ይባላል። ሶ አንደኛው ዳይናሚክስ ስለ ኦብጀክቶች እንቅስቃሴ ነው የሚያጠናው። ሶ አንድ ኦብጀክት እንዴት ይንቀሳቀሳል ስንል ቢኮዝ ኦፍ አንባላንስድ ፎርስ ኤግዘርት ኦን ዘ ኦብጀክት ነው። ያልተመጣጠነ ፎርስ እዛ ኦብጀክት ላይ ኤግዘርት ሲሆን ኦብጀክቱ ምን ያደርጋል? ዲስፕሌስ ያደርጋል ወይም እንቅስቃሴ ይፈጥራል። ሶ በፎርስ አማካኝነት የሚፈጠር እንቅስቃሴ የሚያጠና የሳይንስ ዘርፍ ደግሞ ምን ይባላል? ዳይናሚክስ ይባላል ማለት ነው። ሶ የዳይናሚክስ ህጎችን ደግሞ በዋናነት ያጠናው ማነው? ሰር አይዛክ ኒውተን። ሶ ሰር አይዛክ ኒውተን አንደኛው በሶስት ክፍሎች ከፋፍሎ ስለ ኦብጀክቶች እንቅስቃሴ አይቷል። አንደኛው ኒውተን ፈርስት ሎው ኦፍ ሞሽን የምንለው ነው። ሶ የመጀመሪያው የኒውተን ህግ የምንለው ሎው ኦፍ ኢነርሺያ ይባላል። ሶ ስለ ሎው ኦፍ ኢነርሺያ ወይም ደግሞ ኒውተን ፈርስት ሎው በዛሬ ሌሰናችን ሰፋ አድርገን የምናየው ርዕስ ይሆናል። ሁለተኛው ደግሞ ኒውተን ሰከንድ ሎው ኦፍ ሞሽን የምንለው ነው። የኒውተን ሁለተኛው ህግ ይሄ ደግሞ ዘ ሎው ኦፍ አክሰለሬሽን ተብሎ ይጠራል። ብዙ ጊዜ ኒውተን ሰከንድ ሎው ሎው ኦፍ አክሰለሬሽን ይባላል። አንድ ኦብጀክት አክሰሌሬት እንዲያደርግ ኦብጀክቱ ፍጥነቱን ቼንጅ ካደረገ የፍጥነት ለውጥ ካለ ምን ይባላል? ኦብጀክቱ አክሰሌሬት አደረገ ይባላል። ሶ አንደኛው አክሰሌሬሽን እንዲኖር አንዱ ኤፌክት ምንድን ነው? ኦብጀክቶች ላይ የሚኖር አንባላንስድ ፎርስ ነው። ሶ ዘ ሎው ኦፍ አክሰሌሬሽን የሚጨምረውና የሚቀንሰው ምን ሲሆን የሚለውን በዚህ ሌሰናችን ሰፋ አድርገን እናያለን። ሌላው ደግሞ ኒውተን ሰርድ ሎው ነው። ሶስተኛው የኒውተን ህግ ዘ ሎው ኦፍ አክሽን ኤንድ ሪአክሽን ይባላል። ሶ ስለ አክሽን ኤንድ ሪአክሽን ፎርስ ያለው ሪሌሽንሽፕ በዚህ በኒውተን ሰርድ ሎው ሰፋ አድርገን እናያለን። ሶ ሁሌም እንደምንለው ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለጓደኞቻችሁ እንዲሁ ይሄንን ዩቲዩብ ቻናል እንዲከታተሉ ኢንቫይት አድርጓቸው። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። ኦኬ ኒውተን ፈርስት ሎው ኦፍ ሞሽን የመጀመሪያው የኒውተን ህግ ምን ተብሎ ይጠራል? ዘ ሎው ኦፍ ኢነርሺያ ይባላል ብያቸዋለሁ። ሶ ኒውተን በመጀመሪያው ህግ ላይ ምን አጠና የሚለው ምን ይላል? አን ኦብጀክት ኢዝ አት ሬስት ሪሜንስ አት ሬስት ኤንድ አን ኦብጀክት ኢን ሞሽን ኮንቲኒዩስ ኢን ሞሽን አት ኤ ኮንስታንት ስፒድ ኢን ኤ ስትሬት ላይን አንለስ አክትድ አፖን ባይ አን ኤክስተርናል ፎርስ ይላል። ሶ ይሄ ሲበራራ ምን ማለት ነው? አንድ ኦብጀክት አትረስት ከሆነ ወይም ደግሞ ረፍታ ላይ ከሆነ ሁሌም በዛው ይቀጥላል ነው። እንደ ተቀመጠ ወይም ደግሞ አትረስት እንደሆነ ሊቀጥል ይችላል። ኤንድ ኦልሶ አን ኦብጀክት ኢን ሞሽን ኮንቲኒዩስ ኢን ሞሽን አንድ ኦብጀክት ደግሞ እንቅስቃሴ ላይ ከሆነ ሁሌም እንቅስቃሴ ላይ እንደሆነ ይችላል። መቼ? when the object move a constant speed in a straight line ኦብጀክቱ ስትሬት ላይን ሆኖ በተመሳሳይ ፍጥነት ወይንም ደግሞ በተመሳሳይ ስፒድ ሙቭ የሚያደርግ ከሆነ ኦብጀክቱ በዛው ኮንቲኒዩስሊ እንቅስቃሴው እንደቀጠለ ይቀጥላል። ኦኬ እንዲቀራል አንለስ አክትድ አፖን ባይ አን ኤክስተርናል ፎርስ እዛ ኦብጀክት ላይ ምንም አይነት ፎርስ ኦብጀክቱ ምን አትረስት የነበረው
እንዲንቀሳቀስ ወይም ደግሞ ኮንቲኒየስሊ ኮንስታንት በሆነ ስፒድ ስትሬት ላይን የሚንቀሳቀስን ኦብጀክት ወይም ኢሞሽን ላይ ያለን ኦብጀክት ምንም አይነት ፎርስ ለማቆም ምንም አይነት ፎርስ ኤግዘርት እስካላረግን ድረስ እንቅስቃሴው በዛው ምን እንዳደረገ ይቀጥላል? እንቅስቃሴ ላይ እንደሆነ ይቀጥላል። ይሄ የመጀመሪያው የኒውተን ህግ ነው ማለት ነው። ሉክ ለምሳሌ ይህን ኤግዛምፕል ዩት። ይሄ ኦብጀክት ወደ ይህን ድንጋይ ምንድነው? አትረስት ነው አይደል? ይሄ አትረስት ነው። አሁን ኦብጀክት አትረስት ስቴስ አትረስት ሁሌም ኦብጀክቱ ምንም አይነት ኤክስተርናል ፎርስ ወይም ውጫዊ የፎርስ ኃይል ኤግዘርት ካላረግን ድረስ ኦብጀክቱ አትረስት እንደሆነ ይቀጥላል ማለት ነው። ምንም አይነት ፎርስ ሲባል እዚህ ኦብጀክት ላይ ፎርስ የለም ማለት አይደለም። ፎርስ አለ። ለምሳሌ ኦብጀክቱ እዚህ ጋር ዌይት አለ አይደል? ዌይት አለ። ዌይት ማለት ኦብጀክቱ ማስ አለው። ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ዌይት አለው። ክብደቱን ደግሞ ሳፖርት የሚያደርግ ምን ይኖራል? ኖርማል ፎርስ አለ ማለት ነው። ቨርቲካሊ እንዳይንቀሳቀስ ቨርቲካሊ አፕ ወይ ቨርቲካሊ ዳውን እንዳይንቀሳቀስ ሁለቱ ምን አድርገዋል? ባላንስ አድርገዋል። ኤንድ ኦልሶ እዚህ ጋር ፍሪክሽን አለ። ኦብጀክቱ ስላይድ እንዳይንሸራተት ደግሞ ፍሪክሽን ሳፖርት አድርጓል ማለት ነው። ይሄ ስታቲክ ፍሪክሽን ይሄንን ኦብጀክት እንዳይንቀሳቀስ ቆንጥጦ የሚይዘው ኃይል ነው ማለት ነው። ይሄ ኦብጀክት እንዲንቀሳቀስ ምን ያስፈልጋል? አምባላንስ ያልተመጣጠነ ከነዚህ ፎርሶች የሚበልጥ ኤክስተርናል ፎርስ ያስፈልጋል ማለት ነው። ያ ፎርስ እዚህ ኦብጀክት ላይ ኤግዘርት እስካላረግን ድረስ ያልተመጣጠነ ፎርስ ኤግዘርት እስካላረግን ድረስ ኦብጀክቱ ምን እንደሆነ ይቀጥላል? አትረስት እንደሆነ ይቀጥላል ማለት ነው። ምን ይላል? አን ኦብጀክት ኢዝ አትረስት ሪሜንስ አትረስት። አንድ ኦብጀክት አትረስት ከሆነ ሁሌም አትረስት እንደሆነ ይቀጥላል ማለት ነው። ኤንድ ኦልሶ እዚህ ጋር እንደምታዩት አንድ ኦብጀክት አትረስት የሚሆነው ባላንስድ ፎርሶች ኤግዘርት ከሆኑ ነው። ለምሳሌ ሁለቱ ሰዎች እኩል በሆነ መጠን እኩል በሆነ ፎርስ F1 እና F2 እኩል በሆነ ፎርስ ሁለቱም ቢገፉ ኦብጀክቱ ምን ላይሆን ይችላል? ላይንቀሳቀስ ይችላል ማለት ነው። ቢኮዝ ኢኩሊብረም ነው ማለት ነው። ኢኩሊብረም ነው። when the two forces are balanced የሆኑ ፎርሶች ከሆኑ እኩል ማለት ለምሳሌ ይሄ 40 ኒውተን ይሄም 40 ኒውተን in opposite direction ፑሽ ያደረጉ ሁለቱም ቢገፉ ኦብጀክቱ ወደዚህ አይንቀሳቀስም ማለት ነው። an object acted upon by balanced force stays at rest። ኦብጀክቱ ላይ ባላንስድ የሆኑ ፎርሶች ኤግዘርት ብናደርገው ኦብጀክቱ ምን ይሆናል? አትረስት ነው። ስለዚህ an object አትረስት ከሆነ ሁሌም አትረስት ነው ማለት ነው። ባላንስድ ሆነ። እነዚህ ፎርሶች ብቻ አይደሉም፣ ፍሪክሽንም ቆንጥጦ ሊይዝ ይችላል። ባላንስድ ፎርስ አለ፣ ሆሪዞንታሊ ስላይድ እንዳለ ተጨማሪ ፍሪክሽኑ ቆንጥጦ ይይዛል። ሌላው ደግሞ ለምሳሌ ቨርቲካሊ እንዳልኳችሁ ዌይት አለ። ዌይት ኤምጂ ነው። ኤንድ ኦልሶ ኖርማል ፎርስ አለ። አየር ላይ አይደለም ኦብጀክቱ ያለው፣ ሰርፌስ ላይ ነው። በጣም ሂውጅ ስለሆነ ተረጋግቶ የሚቀመጥ መሬት ላይ ሲሆን አይደለ፣ አየር ላይ ሆነ ይሄ ግዙፍ ነገር መግፋታቸው አይደለ። ኦብጀክቱ ሰርፌስ ላይ ከተቀመጠ ሰርፌሱ ላይ የሚያሳርፈው ክብደት ዌይት ይባላል። ዌይት ማለት ማስ ታይምስ ግራቪቲ ነው። ኤንድ ኦልሶ ማን ነው ይህንን ክብደት የተቋቋመው ስንል ይሄ እዚህ ያረፈበት መሬቱ ወይም ሰርፌሱ ነው። ሰርፌሱ ደግሞ ሳፖርት ያደርጋል ወደ ላይ በተመጣጣኝ ፎርስ ሳፖርት የሚያደርግበት ፎርስ ኖርማል ፎርስ ይባላል። ሁለቱ ቨርቲካሊ ባላንስድ ፎርስ ናቸው ማለት ነው። ቨርቲካሊ ሆሪዞንታሊ የማይንቀሳቀስ ከሆነ ኦብጀክቱ አሁን ምንድን ነው ማለት ነው? አትረስት ነው። ስለዚህ ይሄ ኦብጀክት አትረስት እንደሆነ ይቀጥላል። እዚህ ጋር እንደምታዩት ግን ይሄ ኦብጀክት በሁለት ፎርስ ሴም ፎርስ ኤግዘርት ቢሆን F1 F2 ኦብጀክቱን ቢያንቀሳቅሱት፣ ነገር ግን ምን ይላል? when the objects move in a straight line ወደ አንድ አቅጣጫ ወደ አንድ አቅጣጫ ነው የሚገፉት። in a straight line ነው የሚያደርጉት። እንቅስቃሴው ኮንስታንት ቢሆን ፍጥነቱ ሳይጨምር ሳይቀንስ እኩል በሆነ የፍጥነት መጠን ካንቀሳቀሱት እንቅስቃሴው በዛው ይቀጥላል ማለት ነው። የመጀመሪያው የኒውተን ህግ an object is at rest remains at rest and an object in motion continues in motion። ኦብጀክቱ እንቅስቃሴው ኮንቲኒየስ በሆነ እንቅስቃሴ ወይም ደግሞ ኮንስታንት በሆነ ስፒድ ሙቭ የሚያደርግ ከሆነ በዛ ኮንስታንት በሆነ ስፒድ ምን ሊያደርግ ይችላል? ሊንቀሳቀስ ይችላል ማለት ነው። unless acted upon by an external force። ይሄን የሚንቀሳቀስ ኦብጀክት ለማቆም ምን ያስፈልጋል? አምባላንስድ ከነዚህ ፎርሶች የበለጠ ፎርስ ኢን ኦፖዚት ዳይሬክሽን ሪዚስት የሚያደርግ ፎርስ ኤግዘርት ካላደረግን ድረስ እንቅስቃሴውን አይገታም ማለት ነው። ሌላው ደግሞ አትረስት ከሆነ እንደዚሁ አትረስት እንደሆነ ይቀጥላል። ስለዚህ ይሄ ኦብጀክት ኢኩሊብሪየም ነው። ሆሪዞንታሊ ምንም አይነት ፎርስ የለም፣ ፍሪክሽን ብቻ ነው። ፍሪክሽን ደግሞ ቆንጥጦ ነው የሚይዘው። ቨርቲካሊ ሁለቱ ባላንስ የሆኑ ፎርሶች ናቸው። ቨርቲካሊ ሆሪዞንታሊ አይንቀሳቀስም።
ስለማይንቀሳቀስ ይሄ አትረስት ነው። ስለዚህ ኤክስተርናል ፎርስ ኤግዘርት እስካላደረግን ድረስ ይሄ ኦብጀክት ምን እንደሆነ ይቀጥላል ማለት ነው፣ አትረስት እንደሆነ ይቀጥላል። ወይንም እኩል የሆነ የፎርስ መጠን ሁለቱም ኢን ኦፖዚት ዳይሬክሽን ኤግዘርት ካደረጉ ኦብጀክቱ አትረስት እንደሆነ ይቀጥላል። ስለዚህ ጥናት ያጠናው በመጀመሪያው ህግ ላይ የመጀመሪያው ህግ ኒውተን ፈርስት ሎ ተብሎ ይጠራል ማለት ነው። ይሄ ሰር አይዛክ ኒውተን በመጀመሪያው ህግ ያጠናው ጥናት ይሄን ይመስላል። and also Newton first law referred to as the law of inertia ይባላል። አንዳንዴ የኒውተን ፈርስት ሎ sometimes የኢነርሻ ህግ ተብሎ ይጠራል። ኢነርሻ ምንድን ነው የሚለው በደንብ አብራርተን እንየው። ሎክ ይህን ጥያቄ እንየው በጋራ። you are in a stationary car, what happens if the car suddenly moves forward? አንድ መኪና ላይ ስቴሽነሪ ካር ማለት መኪናው ሳይንቀሳቀስ ተቀምጠናል፣ ነገር ግን ወይም ቆመናል፣ መኪና ውስጥ ቆመናል ወይም ባስ ውስጥ ቆመናል። ነገር ግን የቆመ ባስ ልክ መንቀሳቀስ ሲጀምር አክሲደንታሊ ወይም ደግሞ ሳናስበው ሰደንሊ ወደፊት ቢሄድ እኛ ምን እንሆናለን? እስኪ ይህንን በጋራ ለመመለስ ሞክሩ። ወይም ደግሞ ኢፍ ዩ አር ኢን ሙቪንግ ካር የሚንቀሳቀስ መኪና ላይ እየሄድን እያለ what happens if the car suddenly breaks? ፍሬም ቢይዝ መኪናው ወይም ደግሞ ጀስት ትራፊክ ላይት ቢይዘው መኪናው ፍሬም አክሲደንታሊ ወይም የሆነ አካል ወይ ሰው ወይም እንስሳ መሀል የሚገባ መኪናውን ለማቆም ምን ያደርጋል? ፍሬን ይይዛል። የሚንቀሳቀስ መኪና ሰደንሊ ፍሬን ሲይዝ እኛ ምን እንሆናለን? እንገዳገዳለን። አንዳንዴ መኪናው የቆመ መኪና ወደፊት ለመሄድ ሲል እኛ ምን እናደርጋለን? ላለመውደቅ ሪዚስት የምናደርግበት ኃይል አለ አይደል? ኤንዶርሱ መኪናው እየተንቀሳቀሰ እያለ ደግሞ ፍሬን ሲይዝ ሰደንሊ የእኛ እንቅስቃሴ ምን ይመስላል የሚለው መጀመሪያ ይህን ጥያቄ በሀሳባችሁ ለመመለስ ወይም ደግሞ እስኪ ምን ይመስላል የሚለውን ነገር ካያችሁ በኋላ ስለ ኢነርሻ በደንብ እናወራለን ማለት ነው። ሉክ ለምሳሌ እዚህ እንደምታዩት ሰውየው ባስ ውስጥ ነው ያለው። ባስ ኢን ሞሽን ይላል። ባሱ እንቅስቃሴ ነው። ይሄ ባስ ግን እንቅስቃሴው ዩኒፎርም ነው ወይም ደግሞ ስትሬት ላይ የሆነ ሙቭመንት ነው ያለው። ቀጥ ያለ መንገድ ላይ ነው ያለው። ዋን ዌይ ነው ማለት ነው። እንደልሶ የባሱ እንቅስቃሴ ፍጥነቱ በተመሳሳይ እንቅስቃሴ ነው ሙቭ የሚያደርገው። ነገር ግን ሳደንሊ ፍሬን ሲይዝ መኪናው ምንድን ነው የምትሉት? ባሱ ልክ ፍሬን ሲይዝ ወደፊት ላለመውደቅ ምን ታደርጋላችሁ? ሪዚስት ታደርጋላችኋል። ልክ ባሱ ኢሚዲየትሊ ፍሬን ሲይዝ ወደፊት ምን ታደርጋላችሁ? ሪዚስት ታደርጋላችሁ። ያ ማለት ምንድን ነው? እናንተ አትረስት ነበራችሁ አይደል? እዚህ ጋር ቆማችሁ ነበረ። ነገር ግን ሳደንሊ ፍሬን ሲይዝ ባሱ ሲንቀሳቀስ እኛ እንቅስቃሴያችን በባሱ እንቅስቃሴ ነው ዲፔንድ የሚሆነው። እኛ ላለመውደቅ ሪዚስት የምናደርግበት ኃይል አለ። ያ ኃይል ምን ይባላል? ኢነርሻ ነው። ኢነርሻ ማለት የእንቅስቃሴ ለውጥን መቃወም ማለት ነው። ለምሳሌ አትረስት ነበረ ሰውየው፣ ነገር ግን ላለመንቀሳቀስ ኦፖዝ የሚያደርግበት ኃይል ምን ይባላል? ኢነርሻ ይባላል። ለውጥን መቃወም ማለት ነው። ያለውን እንቅስቃሴ ላለም ለምሳሌ መኪናው ሲቆም አብረን ነበር የምንንቀሳቀሰው፣ ጀስት ኮንስታንት በሆነ ስፒድ ነበር ሙቭ የምናደርገው። ሰደንሊ ፍሬን ሲይዝ ግን ያንን እንቅስቃሴ ለመቃወም ምን እናደርጋለን? ሪዚስት እናደርጋለን ማለት ነው። ሪዚስት የምናደርግበት ኃይል ምን ይባላል? ኢነርሻ ይባላል። ሉክ እዚህ ጋር እንደምታዩት መኪናው ኦልሬዲ ለመቆም ነው ሪዚስት እያደረገ ያለው። ፍሬን ሲይዝ ምንድን ነው የሚሆነው? ኢሚዲየትሊ ፍሬኑን በሚይዝበት ሰዓት ያንን ፍጥነት ለመግታት ኦፖዝ የሚያደርገን ኃይል አለ። ያ ፍጥነት የመኪናውን እንቅስቃሴ ለመግታት ደግሞ ኦፖዝ የሚያደርገው ኃይል ምን ይባላል? ኢነርሻ ይባላል። ኢነርሻ አንደኛው ኃይል ነው ማለት ነው። እዚህ ጋር እንደምታዩት መኪናው ኢሚዲየትሊ ያለውን የእንቅስቃሴ ለውጥ ሲቃወም ኦፖዝ ሲያደርግ ኢነርሻ ተብሎ ይጠራል። ኢነርሻ ኦፖዚሽን ነው ማለት ነው። ይህ እንቅስቃሴ ለውጡን ላለመቆም ሪዚስት የሚያደርግበት ኃይል። በተመሳሳይ ሁኔታ እኛም ያለውን እንቅስቃሴ ኦፖዝ ስለምናደርግ ምን እናደርጋለን? እንገዳገዳለን ማለት ነው። ወደፊት ወይም ወደኋላ ላለመውደቅ ሪዚስት የምናደርግ ሞሽን ላይ ከሆነ ኢሚዲየትሊ ወደፊት ላለመቆም ሪዚስት ምን እናደርጋለን? ሪዚስት እናደርጋለን ማለት ነው። ያ ምን ይባላል? ሪዚስት የምናደርግበት ኃይል ኦፖዝ የምናደርግበት ኃይል ኢነርሻ ተብሎ ይጠራል። እዚህ ጋር እንደምታዩ ለምሳሌ ፓሴንጀርስ ኤክስፔሪንስ ባክዋርድ ፑሽ ዲው ቱ ኢነርሻ ኦፍ ረስት። ለምሳሌ ይህ ኢሚዲየትሊ መኪናው ቆሞ ነበር፣ ነገር ግን አትረስት የነበረው መኪና ልክ እንቅስቃሴ ሲጀምር ኢሚዲየትሊ እንቅስቃሴ ሲጀምር
ያን እንቅስቃሴ ለመቃወም ሬዚስት የሚያደርግ ኃይል አለ። ያ ኃይል ምን ይባላል? ኢነርሻ ይባላል። ሶ ኢነርሻችን ምንድነው? በቀላሉ ወደኋላ ላለመውደቅ ሬዚስት የሚያደርግ ኃይል አለ ማለት ነው። ሶ ያ ኃይል ምን ይባላል? ኢነርሻ ተብሎ ይጠራል ማለት ነው። ኦኬ ሶ ይሄ አትረስት የነበረው ኢንሞሽን ሲሆን ነው። ይሄ ደግሞ ኢንሞሽን የነበረው አትረስት ላለመሆን ሬዚስት የሚያደርገው ኃይል ኦር ኦፖዝ የሚያደርገው ኃይል ኢነርሻ ተብሎ ይጠራል። ሶ ኢነርሻን ዲፋይን ስናደርግ ኢነርሻ is the tendency of a body to oppose any change in its state of rest or its state of uniform motion. So inertia ማለት የአንድ ቦዲ እንቅስቃሴ ምን ያደርጋል? ኦፖዝ ያደርጋል። So any change ማንኛውም ለውጥ ይቃወማል ማለት ነው። ለውጥ ስንል ምን ማለት ነው? አትረስት የነበረው እንቅስቃሴን ይቃወማል፣ ወይንም ደግሞ እንቅስቃሴ ላይ የነበረውን ደግሞ አትረስት ለማድረግ ምን ያደርጋል? ለምሳሌ ረፍታን ወይንም አትረስትን ይቃወማል ማለት ነው። ኦፖዚት ነው ሁሌ። ሶ ኤኒ ኦፖዚሽን ይኖረዋል ማለት ነው። ኦኬ ሶ ለምሳሌ አትረስት የነበረው ኦብጀክት እንቅስቃሴ እንዳይኖር ምን ያደርጋል? ኦፖዝ ያደርጋል። ኦኬ ሶ እንቅስቃሴ እንዳይኖር ሬዚስት የሚያደርገው ኦፖዚሽን የሚቃወም ምን ነው? ኢነርሻ ነው። ኤንድ ኢትስ ስቴት ኦፍ ዩኒፎርም ሞሽን ሶ ኮንስታንት በሆነ ፍጥነት የሚንቀሳቀስ ነው ኦብጀክትን እንዳይቆም ምን ያደርጋል? ሬዚስት ያደርጋል ማለት ነው። ሶ ኢነርሻ አንድ ኦብጀክት አትረስት ከሆነ አትረስት ወይም ደግሞ ኮንስታንት በሆነ ስፒድ የሚንቀሳቀስ ኦብጀክት ኮንቲኒስሊ ኮንስታንት በሆነ ስፒድ የሚንቀሳቀስ የሚያደርገን ኃይል። ኦኬ ሶ ኢነርሻ ኢዝ ዘ ቴንደንሲ ኦፍ ኤ ቦዲ ቱ ኦፖዝ ኤኒ ቼንጅ ማንኛውም ለውጥ የሚቃወም ኃይል ምን ይባላል? ኢነርሻ ይባላል። ሶ ምን አይነት ቼንጅ ካለን የእንቅስቃሴ ወይም ደግሞ የአትረስት የሆነ የኦብጀክት እንቅስቃሴ ነው። ሶ አትረስት ስንል ርፍታ ላይ ነው። አትረስት የሆነን ኦብጀክት ኮንቲኒስሊ በዛው እንዲቀጥል ያደርጋል። ወይም ስቴት ኦፍ ዩኒፎርም ሞሽን የሚንቀሳቀስ ኦብጀክትን ኮንቲኒስሊ በዛው ዩኒፎርምሊ ሙቭ እንዲያደርግ ያደርጋል። ነገር ግን ኢፍ ኤኒ ቼንጅ ካለ ግን አትረስት የነበረው እንቅስቃሴ ላይ ለመሆን ሲፈልግ ኢነርሻ ምን ያደርጋል? ሬዚስት ያደርጋል ወይም ኦፖዝ ያደርጋል። ወይም ደግሞ ኮንቲኒስሊ ኢንስትሬት ላይ ሙቭ የሚያደርግ ዩኒፎርም የሆነ እንቅስቃሴ ለመቆም ቢፈልግ ያንን ኦፖዝ ያንን ለውጥ የሚቃወም ምን ይባላል? ኢነርሻ ይባላል። በዚህ መሰረት ዲፋይን ካረጋችሁ ኢነርሻ ኢዝ ላርጀር ፎር ኤ ላርጅ ማስ ዛን ፎር ስሞለር ማስ። ብዙ ጊዜ ኢነርሻ ዲፔንድስ ኦን ማስ፣ በማስ ዲፔንድ ይሆናል። ብዙ ጊዜ ግሬተር ማስ ያለው ግሬተር ኢነርሻ አለው፣ ስሞለር ማስ ያለው ደግሞ ስሞለር የሆነ ኢነርሻ መጠን አለው። ለምሳሌ እዚህ ጋር መጽሐፋችሁ ላይ እንደምታዩት አንድ ባጃጅ እና አንድ ሲኖ ትራክ አለ። ማስ ኦፍ ትራክ ኢዝ ዳምፕ ትራክ ወይም ደግሞ የሲኖ ትራክ ከማስ የባጃጅ ማስ ጋር ኮምፔር ስናደርግ ማስ ኦፍ ትራክ ኢዝ ግሬተር ዛን ማስ ኦፍ ባጃጅ። ኢነርሻ ኢንክሪዝ አዝ ማስ ኢንክሪዝ። ብዙ ጊዜ ኢነርሻ ሲጨምር ኢነርሻ የሚጨምረው ማስ ሲጨምር፣ ግሬተር ማስ ያለው ግሬተር ኢነርሻ አለው ማለት ነው። ለምሳሌ ይሄ ባጃጅ አትረስት ከሆነ ለምሳሌ ግሬተር ኢነርሻ የሚኖረው የባጃጁ ነው ወይንስ የትራኩ ነው የምትባለው? አንደኛው ኮምፔር ብናደርግ ስሞለር ማስ ያለው ማለት ነው ባጃጁ ነው። ስሞለር ኢነርሻ አለው ማለት ነው። ለምሳሌ ይሄ እየተንቀሳቀሰ ከሆነ ባጃጁ የኢነርሻ መጠኑ የባጃጁ ስሞለር ነው የሚሆነው። ያለው ቼንጅ ኦፍ ስቴት ወይም ደግሞ ኦፖዝ ለማድረግ ያለው የኢነርሻ መጠን ትንሽ ይሆናል። ለምሳሌ ይሄ ኮንስታንት በሆነ ፍጥነት እየተጓዘች ነው ብለን እንቅስቃሴውን ለመግታት የሚያስቸግረው ወይም ኦፖዝ የሚያደርገው የኢነርሻ መጠን የትራኩ ነው ወይንስ የባጃጅ ነው ስንል የባጃጁ በጣም ለስ አይደለ፣ በቀላሉ ማቆም ይችላል። ነገር ግን ይሄ ሲኖ ትራኩ ኦፖዚሽኑ ሀይ ነው አይደል። ኮንስታንት በሆነ ስፒድ እየተንቀሳቀሰ ያለ ፍጥነቱን ለመግታት የሚያስፈልገው የኢነርሻ መጠን ግሬተር ነው፣ ኦፖዚሽኑ የትራኩ ነው። ነገር ግን አትረስትም ከሆነ ለማንቀሳቀስ በምንፈልግበት ሰዓት ኦፖዚሽኑ ሀይ የሚሆኑ የማን ነው? የትራኩ ነው ማለት ነው። ምክንያቱ ምንድነው? የዳምፕ ትራኩ ወይም ደግሞ የሲኖ ትራኩ ማስ ከባጃጁ ማስ ጋር ኮምፔር ስናደርገው የትራኩ ማስ ይበልጣል። ኢነርሻ ኢዝ ላርጀር ፎር ኤ ላርጅ ማስ። ትልልቅ ማስ ያላቸው ኦብጀክቶች ትልልቅ የሆነ የኢነርሻ መጠን አላቸው። ኤንድ ስሞለር ማስ ያላቸው ኦብጀክቶች ደግሞ ስሞለር የሆነ የኢነርሻ መጠን አላቸው። ኢነርሻ ኢዝ ዲፔንድስ ኦን ማስ፣ በማስ ዲፔንድ ይሆናል። እዚህ ጋር እንደምናየው ጀስት ስሞለር ኢነርሻ ያለው ባጃጅ ኢዚ ቱ ቼንጅ ዘ ስቴት ኦፍ ሞሽን ኦፍ ዘ ባጃጅ ዛን ትራክ። ብዙ ጊዜ
ብዙ ያለውን ስቴት ኦፍ ሞሽን የባጃጁን ኮምፔር ስናደርግ ከትራቡ ኢዚ ቱ ቼንጅ በቀላሉ ቼንጁ ኢነርሻው በጣም ስሞለር ስለሆነ በቀላሉ ያለውን የፍጥነት ለውጥ በቀላሉ ኢነርሻው ትንሽ ስለሆነ የፍጥነት ለውጡ ቼንጅ ማድረግ ይቻላል። ለምሳሌ ስሞለር ኢነርሻ ስላላት በቀላሉ ማቆሙ በቀላሉ ማንቀሳቀስ የሚቻል ቢኮዝ ኦፍ ስሞለር ኢነርሻ ስላለው። ነገር ግን እዚህ ጋር እንደምናየው የዳምፕ ትራኩን ስናየው በጣም ትልቅ መኪና ነው። ማሱን በጣም ትልቅ ነው። ኢትስ ዲፊካልት ቱ ቼንጅ ዘ ስቴት ኦፍ ሞሽን ኦፍ ትራክ ዳን ስሞል ባጃጅ። ከባጃጁ ጋር ቼክ ስናደርግ ትልቅ ኢነርሻ ስላለው ያለውን የፍጥነት ለውጥ ከፍተኛ ነው የሚሆነው። ኦፖዚሽኑ ሀይ ነው። ይህንን ዳምፕ ትራክ ለማንቀሳቀስም ግሬተር ኢነርሻ ስላለው ግሬተር ፎርስ ይፈልጋል ለማንቀሳቀስ። ኤንዶርሶ ለማቆምም እንደዚሁ በቀላሉ አይቆምም አይደለ? ዲፊካልት ቢኮዝ ግሬተር ኢነርሻ ስላለው ማንኛውም ጊዜ ሲንቀሳቀስም ወይም ደግሞ ሲቆም ያለውን የፍጥነት ለውጥ ወይም ደግሞ ቼንጅ ኦፍ ስቴት ኦፍ ሞሽን ያለውን የሞሽን እንቅስቃሴ በቀላሉ ለማቆሙም ሆነ ለማንቀሳቀስ ያለው የኢነርሻ መጠን ቫሊዩ አለው ማለት ነው። ብዙ ጊዜ ግሬተር ኢነርሻ ያለው ኦብጀክት በቀላሉ ለማቆም በቀላሉ ለማንቀሳቀስም ዲፊካልት። ይሄኛው ማስ ኦፍ ትራክ ኢዝ ግሬተር ዛን ማስ ኦፍ ባጃጅ ስለሆነ ኢትስ ዲፊካልት ቱ ቼንጅ ዘ ስቴት ኦፍ ሞሽን ኦፍ ኤ ትራክ ዳን ስሞለር ባጃጅ። ሳም ኤግዛምፕልስ ኦፍ አፕሊኬሽን ኦፍ ኒውተንስ ሎው ሞሽን። የመጀመሪያው የኒውተን ፈርስት ሎው አንዳንድ አፕሊኬሽኖች እናያለን። ለምሳሌ አንድ ሰው በመኪና ሲሄድ ወይም ተጓዦች መሆኑ ሹፌሮቹ ሲት ቤልት ያጠልቃሉ። ሲት ቤልት ማሰር ጥቅሙ ምንድን ነው፣ አፕሊኬሽኑ ምንድን ነው የሚለው በኒውተን ፈርስት ሎው ታያለው። ዋይ ሲት ቤልትስ፣ ብዙ ጊዜ ለምንድን ነው የደህንነት ቀበቶ የምናስረው የሚለውን በዚህ ማየት እንችላለን። ለምሳሌ ፎር ኤግዛምፕል ኤ ካር ሙቪንግ አት 80 ኪሎ ሜትር ፐር አወር ሚንስ ፓሴንጀርስ ኦልሶ ሙቭ አት 80 ኪሎ ሜትር ፐር አወር። ለምሳሌ አንድ መኪና በ80 ኪሎ ሜትር ፐር አወር እየተጓዘ ነው፣ ፍጥነቱ በ80 ኪሎ ሜትር ፐር አወር ነው እየተጓዘ ያለው ብንል ኮንስታንት በሆነ ፍጥነት ሙቭ የሚያደርግ ከሆነ ፓሴንጀሮች ወይም ደግሞ ተጓዦች ሆነ ሹፌሩ በምን ያህል ፍጥነት ነው አብረው እየተጓዘ ያሉት ከመኪናው ጋር? በ80 ኪሎ ሜትር ፐር አወር ነው። ሎክ ለምሳሌ ይሄ መኪና በ80 ኪሎ ሜትር ፐር አወር እየተጓዘ እያለ ጀስት እዚህ ጋር እንደምታዩት ስዕሉ ጋር መጽሐፋችሁ ላይ ይሄኛው ሲት ቤልት አስራለች ወይም ደግሞ የደህንነት ቀበቶ አስራለች። አክሲደንታሊ ፍሬም ብትይዝ ወይም ደግሞ የሆነ አደጋ ቢገጥማት ይሄ ሲት ቤልት ያለውን የኢነርሻ መጠን ለምሳሌ ያላትን ኢነርሻ ፕሮቴክት ያደርጋል። ለምሳሌ ልክ ፍሬም በምትይዝበት ሰዓት ኦፖዚሽን ላይ ያለውን የፍጥነት ለውጥ ወይም ደግሞ ፍጥነቱ እንቅስቃሴ ላይ የነበረን ኦብጀክት ላለመቆም ወይም ኦፖዝ የሚያደርገን ኃይል አለ ኢነርሻ። ያ ኢነርሻ ምን ያደርጋል? ያላትን ኢነርሻ ይገታል ማለት ነው። ይህ ሲት ቤልቱ እንደምታዩት በ80 ኪሎ ሜትር ፐር አወር መኪናው ከተጓዘ እሷም አብራም ድራይቨሯ በምን ያህል ፍጥነት ነው እየሄደች ያለችው? በ80 ኪሎ ሜትር ፐር አወር ነው እየሄደች ያለችው። ስለዚህ ኢሚዲየትሊ የሆነ አደጋ ቢፈጠር ወይም ደግሞ ጀስት ፍሬም ብትይዝ ያላት ኢነርሻ መጠን ሪዚስት ያደርጋል ማለት ነው። ብዙ ጊዜ ኢነርሻችንን ፕሮቴክት ያደርጋል፣ ወደፊት እንዳንቀጭ የሚያደርገን ሲት ቤልቱ ነው ማለት ነው። እንደምታዩት ፓሴንጀሯ 80 ኪሎ ሜትር በራው በጣም ፈጣን ነው። ከዛ በላይ ከሆነ ደግሞ የበለጠ ይሄ ኢነርሻን ያላትን የኢነርሻ መጠን ሬዚስት የሚያደርግላት ሲት ቤልት ነው ወይም ደግሞ የደህንነት ቀበቶ ነው። ይሄ የደህንነት ቀበቶ ሬዚስት ያደርጋል፣ ወደፊት እንዳትጋጭ ሬዚስት የሚያደርግልን ኃይል ነው። ነገር ግን ዊዛውት ሲት ቤልት ከሆነስ ምን ይፈጠራል? እንደምታዩት ዊዛውት ሲት ቤልት ከሆነ ያለ ደህንነት ቀበቶ ኢሚዲየትሊ ፍሬም በምትይዝበት ሰዓት እንደምታዩት አደጋው በጣም ከፍተኛ ማለት ነው። ሰዎች ከመኪናቸው ፍሮንት ሳይድ ከዳሽቦርድ ሊሆን ይችላል ወይም ከመስኮቱ ውጭ ሊሆን ይችላል ከመሪው ጋር ሊጋጩ ይችላሉ ማለት ነው። አደጋ ሊፈጠር ይችላል ማለት ነው። ምክንያቱም ያላት የኢነርሻ መጠን ሀይ ስለሆነ ይሄ የኢነርሻው በጣም ከፍተኛ ስለሚሆን ኢሚዲየትሊ ኮላይድ ታደርጋለች ወይም ያለውን ኢነርሻ የሚገታ ሲት ቤልት የላትም ወይም የደህንነት ቀበቶ አላሰረችም ማለት ነው። ዊዝ ሲት ቤልት ፓሴንጀር ስቶፕ ሴፍሊ ዊዝ ዘ ካርስ። ብዙ ጊዜ ሲት ቤልት ወይም ደግሞ የደህንነት ቀበቶ ማሰር ተጓዦች ወይም ደግሞ ድራይቨር ስቶፕ ሴፍሊ ዊዝ ዘ ካርስ። እንደምታዩት ኢነርሻውን የሚገታ ቀበቶ ስላለ ወደኋላ
ስቦ እንደገና ወደ መቀመጫው ይጎትተናል ማለት ነው። ኦኬ ሶ ሴፍሊ ወይም ደህንነታችን ተጠብቆ መኪናችን ሊቆም ይችላል። በት ዊዛውት ሲት ቤልት ከሆነ ደግሞ ያለ ደህንነት ቀበቶ ከሆነ ፓሴንጀርስ ኮንቲኒስ ሙቪንግ አት ኮንስታንት ቬሎሲቲ ያው እንቅስቃሴው ኒውተን ፈርስት ለው ኦብጀክቱ ግዴታ ኢን ስትሬት ላይን ኢን ኮንስታንት በሆነ ስፒድ መሆን አለበት ሚል ህግ አለ። ኦኬ ሶ ይህ መርሳት የለባቸው። ሶ ኮንስታንት መኪናው የሚንቀሳቀሰው ኮንስታንት በሆነ ስፒድ ሶ ኤንድ ዲሪንግ አን አክሲደንት ቢፈጠር ዩ ዊል ሰፈር ኢንጁሪ ሶ አንደኛ የአካላዊ ጉዳት ሊፈጠር ይችላል and also even kill so ለሞትም ሊዳርገን ይችላል ማለት ነው። ሶ ኦልዌይስ ምን ማድረግ አለብን ማለት ነው? ማንኛውም መኪና ውስጥ በምንሳፈርበት ሰዓት የሴፍቲ ቀበቶ ማሰራችን መርሳት የለብን ማለት ነው። ምክንያቱም ቢኮዝ ኦፍ ኢነርሻ ነው ያለን የኢነርሻ መጠን ከፍተኛ ስለሚሆን ነው። ሶ በፍጥነት የሚጓዝ ከሆነ ኮንስታንት በሆነ ስፒድ በ80 ኪሎ ሜትር ፐር አወር እንደ ኤግዛምፕል ቢሄድ መኪናው ያለ ሲት ቤልት ወይም ደግሞ የደህንነት ቀበቶ ሙቭ ካደረግን ኢነርሻው ገፍቶ ስለሚያስወጣ ኢሚዲየትሊ ከዳሽቦርዱ ወይም ደግሞ ከመስኮት ውጭ ስለሚያደርግ ከፍተኛ የሆነ ጉዳት ወይም ለሞት ያጋልጠናል ማለት ነው። ሶ ይሄ አፕሊኬሽን ያለው የደህንነት ቀበቶ አንዱ የፊዚክስ የኒውተን ፈርስት ሎው አፕሊኬሽን ነው ማለት ነው። ሶ ይህንን የደህንነት ቀበቶ በፊዚክስ ህግ መሰረት ማንኛውም እንቅስቃሴ በሚኖርበት ሰዓት እንቅስቃሴውን ያለን ኢነርሻ ለመግታት ለደህንነታችን ሲት ቤልት እናደርጋለን ወይም ደግሞ የደህንነት ቀበቶ እናስራለን። እነርሱ ይህንን በመረዳት የኒውተን ፈርስት ሎው ህግን በመረዳት ሰዎች ከጉዳት ለመዳን አንደኛው መኪናው ኢሚዲየትሊ ጀስት ፍሬን ብሬክስ በሚይዝበት ሰዓት ሪዚስት የሚያደርግ ወይም ደግሞ ጉዳቱን ለመቀነስ ኢነርሻውን የሚገታ ምን እናደርጋለን? ሲት ቤልት እናስራለን። እነርሱ ሌሎቹ ደግሞ ዘመናዊ መኪኖች ኤርባግ የሚባላል። ሶ ኤርባግስ አር ዲዛይን ቱ ኢመርጅ አውቶማቲካሊ ኦንሊ ዌን ዘ ካርስ ኮላይድ ዊዝ ሳምቲንግ ከሆነ ነገር ጋር ሲጋጭ ልክ መኪናው ኢሚዲየትሊ ሴንሰር ስላለ ኢሚዲየትሊ ኤርባግ ወይም ደግሞ በአየር የተሞላ ኳስ ነገር አለ። እሱ ወደ ውጭ ይወጣና ኢሚዲየትሊ በምንጋጭበት በተጨማሪ ከደህንነት ቀበቶ በተጨማሪ ሰዎች እንዳይጎዱ ልክ እንደምታዩት ኤርባግ ይወጣል ማለት ነው። ሶ ይሄ ኤርባግ በጣም ኢምፖርታንት ነው። ሶ ኤርባግስ አር ዲዛይን ቱ ኢመርጅ አውቶማቲካሊ ዌን ዘ ካር ኮላይድ ዊዝ ሳምቲንግ ከሆነ ነገር ጋር መኪኖች ሲጋጩ ኢሚዲየትሊ ኤርባጉ ይወጣና ፕሮቴክት ያደርጋል ማለት ነው። ሶ ይሄ በኢነርሻ ወይም ደግሞ በኒውተን ፈርስት ሎው ህግ ዲዛይን የተደረጉ የደህንነት ቀበቶና የኤርባግ የምንላቸው ወይም ደግሞ በአየር የተሞላ ኳስ ሰዎችን ከአደጋ ለመጠበቅ የተፈጠሩ ነገሮች ናቸው። ፓሴንጀርስ ሹድ ቢ ኦልዌይስ ፋስተን ዴር ሲት ቤልት ሁሌም ተጓዦች ወይም ደግሞ መኪና አሽከርካሪዎች የመኪና ቀበቶ ማሰራቸው መርሳት የለባቸው ማለት ነው። ሶ ሴፍቲ ፈርስት የምንለው ለዛ ነው። ሶ እንደምታዩት ለምንድን ነው ወደፊት የምንሄደው የምንለው ቢኮዝ ኦፍ ኢነርሻ አይደለ? ሶ አክሲደንታሊ ለውጡን ስለሚቃወም ያለውን እንቅስቃሴ ስንገታበት ኢሚዲየትሊ ኢነርሻው ወደፊት ገፍትሮን ይሄዳል ማለት ነው። ስለሚቃወም ኢነርሻችን ኢሚዲየትሊ አደጋ ላይ እንዳይፈጠር ደግሞ አደጋ ላይ እንዳይጥለን ደግሞ ምን እንጠቀማለን? ሲት ቤልት ወይም የደህንነት ቀበቶና አንዳንድ መኪኖች ደግሞ ኤርባግ ካላቸው የበለጠ ፕሮቴክት ያደርጉናል ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ስለ ኒውተን ሰከንድ ሎው እና ሰርድ ሎው ሰፊው ሰፋ አድርገን እንማማራለን። እስከዛው ድረስ ሰላሙን ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።